ሰማችሁ እንዴ ቤተሰብ? ሰማችሁ አልሰማችሁም እንዴ ቤተሰብ ማለት ነው? ምን እንዳሉ አብርሃምና ሩታዬ፣ የኔ ፍቅር እንደው አፌ ላይ ትመጫለሽ። ሩታና ኧረ ፈጣሪ አብርሃምና ሄርሜላ ምን እንዳሉ ታውቃላችሁ ማለት ነው? አውቆ እኮ ነው አሽሙር የሚናገሩት። ባለፈው ለቀለበት ብር እንደላካችሁ ብር ሰብስቡ እያሉ ነው። ሰማችሁ አይደለ? ሄርሜላ ምን አለች? ቼክ ከመቼ ጀምሮ ነው ቼክ በጣውላ ተደርጎ የሚመጣው ማለት ነው? ምን እንዳሉ ታውቃላችሁ? ቤት ዕቃ ልናሟላ ምናምን ቼክ ነው አለ። ከዛ ደግሞ ያኛው ደግሞ ጫታሙ ምን እንዳለ ታውቃላችሁ? ከአገር ልትወጡ አገር ወጣችሁ እንድትዝናኑ ቼክ ነው። ከዛስ ያቺ ደግሞ አይ አንድ ከዛ ያኛው ደግሞ ምን ይላል መሰላችሁ? ቡችሎ አንድ ላይ ያሉት ማለት ነው። አንድ ላይ ተከራይታችሁ ምርጥ ቤት ተከራይታችሁ የቤት ዕቃ ልታሟሉ የሱ ብር ነው ምናምን ይላሉ ማለት ነው። አያችሁ ከናንተ ብር እንዴት እንደሚፈልጉ አሽሙር እንዴት እንደሚናገሩ ማለት ነው። ገባችሁ አይደለ? ላኩ ሞኞች። አብርሃምና ሄርሜላ አንድ ላይ እንዲኖሩ ማለት ነው። በቃ ብዙ እንትኖችን አሁን ሄርሜላ እንደው ሞኝ ሆንሽ የኔ ፍቅር፣ እንደው ሞኝ ሆንሽ እንጂ ለምንድን ነው የቤት ዕቃ ሳይሽው አንቺ ሞኝ ማለት ነው። እነዚህ ሞኝ የመዳን ቀሞች እያሉ ቤቱን እኮ እያሟሉልሽ ነበረ። ተበላሽ፣ የምሬ ነው ተበላሽ። እንደው ማይረባ ሶፋዎች ምናምን ብታሳይ ኖሮ እኮ እነሱ ሰብስቦ አብርሃምና ሄርሜላ አንድ ላይ እንዲኖሩ የቤት ምርጥ ቤት ተከራይተው ትልልቅ ሶፋ ምናምን አልጋ ምናምን እናሟላ ይሉ ነበረ። የምሬ ነው። ቤትሽን አሳየሽ፣ ተበላሽ። ሰው ቤት ነው ያለሁት ምናምን ብትኖሩ ብር ይልኩላችሁ ነበረ። ዛሬ ደግሞ ፍንጭ ሰጣችሁ የለ ለምናችሁ፣ ያው መለመን በሉት መለመን። አዲስ ምንድነው? አዲስ አለማመን። ገባችሁ አይደል? አውጥቶ አልተናገሩም። አውጥቶ ቢናገሩማ አብርሃምና ሄርሜላ እንደዚህ አሉ ይባላል። ገባችሁ አይደለ? ግን እነሱ ምንድነው እንትን ያሉት መሰላችሁ? በአሽሙር ተናገሩ። ተበላሽ ሄርሜላ። ይህ ሁሉ ከተማ ነው፣ ይህ ሁሉ ፎቶ ነው፣ ይህ ሁሉ ማማር ነው። ሊጀማምረኝ ነው አብርሽና ሄርሜላ ፍቅር ሊጀማምሩ ነው። እኔ እኮ ብዬ ነበረ። ደስ የሚለው ግን ማለት ነው በሄርሜላ ቤት መሰቀሉ ነው ፎቶ አይደል እንዴ? እሱን ነው የምንፈልገው። እና አብርሃም ደግሞ ማለት ነው ምን ሆኖ ነው ግን አዲስ አበባ ከመጣ በኋላ አሁን ብታጀራን የተቀረጸው መሰለኝ ይሄ ፎቶ ሲጀመር ማለት ቦታው ራሱ ያው እነሱ አብዛኛው ጊዜ አዲስ አበባ እንደተከለከሉ ታውቃላችሁ አይደለ? ያው አብዛኛው እንደዚህ ወዳጅነት ፓርክ ምናምን እንደበፊቱ እንደፈለጉ ሊጨማለቁ አይችሉም፣ ተከልክሏል ማለት ነው። ሁሉም እያንዳንዱ ቡታጀራ የሚጨማለቁት ለዛ ነው። እና ታውቃላችሁ ያው አንዴ ሁሉም ከርቸሌ ገብተው ቢወጡ ጥሩ ነበረ፣ ተምሮ ይወጡ ነበር። ለዛ ነው ያው ታውቃላችሁ አይደለ? ኬትም የትም ሀገር ብትኖሩ፣ የትም ሀገር ቤት ብትገዙ፣ የትም ሀገር ብትኖሩ ታውቃላችሁ ዞራችሁ አገራችሁ እንደምትገቡ፣ ዞራችሁ ትውልድ ቦታ እንደምትሄዱ እና አብርሃም እንደዛ ነው የሆኑት ማለት ነው። እና ምን ማለት ፈልጌ ነው ዛሬ ፎቶ እንግዲህ አብርሃም ምንም ብርቅም አልሆነበትም። ያው ከነሱ ጋር ልመሳሰል ላሽቃብጥ ብሎ ነው እንጂ ከሩታ ጋር ምን የመሳሰለ የሚያማምር ፎቶ አይቶ ጠግቧል። ገባችሁ አይደለ? ፎቶ ብርቁ አይደለም። ቤትም የተሰቀለ ደግሞ ከዚህ የበለጠ ፎቶ ተሰቅሏል ሩታ ቤት ማለት ነው። አብርሃም አሰርቶ ሁለቱንም። እና ምን ማለት ፈልጌ ነው ለዛም ነው ልውሰደው ያለችውም ያው ወዳ ነው ልውሰደው ያለችው። ምክንያቱም አብርሃም እንደማይወስድ ታውቃለች። ገባችሁ አይደለ? ለዛ ነው እኔ ልውሰደው ምናምን ወድጄዋለሁ በጣም ነው ምናምን ምናምን ብሎ ያሽቃበጡት ማለት ነው። ያው መውሰድሽ ጥሩ ነው፣ ወስተሽ የቤትሽ ስቀይ። ግን ስትሰቂ ማን ብለሽ ነው የምትሰቂ? ምን ነው ብለሽ ነው የምትሰቂ ማለት ነው። እኔ ማለት ነው የምሬን ነው። ጓደኞቼ አሁን ሎርማን የሴቶች ጓደኞች ምናምን እንደዚህ ፎቶ ከተነሳ ነው ኦኬ አልበሜ ውስጥ አስቀምጣለሁ። ነገር ግን እቤቴ ውስጥ ልክ እንደ ሰርጌ ፎቶ ከባለቤቴ ጋር እንደተነሳው አይነት ወይም ደግሞ ከእናት ከአባቶቼ ጋር ለምርቃት ለሆነ ነገር ተገናኝተን እንደተነሳን የአባቴና የእናቴ ፎቶ አንድ ላይ እንደሆንኩኝ አድርጌ ልሰቅለው አይሆንም። የምሬን ነው አይሆንም፣ አላደርገውም እኔ ማለት ነው። እና ቤታቸው እንግዲህ ልሰቀል ነው ማለት ነው። ነገር ግን አብርሃም ደግሞ ምንም አልመሰለም አይታችሁ ከሆነ ማለት ነው። ብዙም እንትን አይደለም። ግን እኔ ምለው ጥያቄ የሆነብኝ አብርሃም ተረጋግቷል? በሰላም ነው ወይ? በሰላም ነው እንደዚህ ረጋ ያለው? አነጋገሩ እያስተካከለ ነው? የሆነ እየበሰለ ነው ልበል? አዎ እየበሰለ ነው መሰለኝ። የምሬን ነው። ሳይበስል እኮ የወጣ ነገር ድሮም አይጣፍጥም ታውቃላችሁ። ሊጥ ነው የሚሆነው። አብርሃም አሁን እየበሰለ ነው። ገባችሁ አይደለ? ካያችሁ ደግሞ ምንድነው ያለው? ፎቶ ያምራል ያለ። ከዛ በኋላ እሷ ደግሞ ኖ ፎቶውን ወደድኩት ነው የምንወደው ፎቶ ነው ያለው። ከዛ እሷ ደግሞ እኔንም ትወደኛለህ አይደል ስትለው አይ እኔ ፎቶ ነው ያልኩት ሄርሜላ አላት ማለት ነው።
ሄርሚ ራሱ ነበር የሚለው በፊት። አሁን ከሩታዬ ጋር እንትን ካለ በኋላ እንደዛ ሆነ፣ ተረጋግቷል። እየተረጋጋ ነው። እንደው መድኃኒዓለም እንደው አምላካችን ልቡን መልሶ ከሩታ ጋር ያገናኘው። አሜን በሉ ቤተሰቦቼ ማለት ነው። እና ማለት ነው ምን ልል ነበረ እና ሰብስክራይብ አድርጉ፣ ላይክ አድርጉ ቤተሰብ። አዲስ ነገር ካለ እመጣለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ።